ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ተከታዮች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ያጀማ ላይክ ለምታደርጉኝ፣ ሰብስክራይብ ለምታደርጉኝ ቤተሰቦቼ ላቅ ያለ ምስጋና ለእናንተ አቀርባለሁ ማለት ነው እና እንዴት ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ በጣም ያስጨነቀኝ ያሳሰበኝ ነገር እንደኔ የሚያስጨንቃችሁና የምትፈሩ ሰዎች ካላችሁ እስኪ ዱዓ እናድርግ ማለት ነው። እሱም ደግሞ ምንድነው ያሰላም ሰሞኑን ማለት ነው ዝብርቅርቅ ያለ ነው ሶሻል ሚዲያ ላይ የምናየው። ሱብሃንአላህ አላህ ኸይሩን ነገርና ሰላሙን ያምጣልን። በጣም ያስጠላል ማለት ነው። ማለት ስልካችሁንም ለመክፈት እስከሚዘገንን ድረስ ማለት ነው። ግን ምንም ማድረግ አይቻልም። አትምጣም ብትሉት ማለት መምጣት አይችልም። አለማየቱ ተመራጭ ሊሆን ይችላል እንጂ ማለት ነው። እና በጣም ያሳዝናል። እስኪ ያጀማ ማለት ነው ከልብ 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 ማለት ነው እስኪ ዱዓ እናድርግ። በጣም ነው የሚያስጠላው። አገራችን ወደ የት እየሄደችብን ነው? ያሰላም አላህ ሰላሙን ያምጣልን። በጣም ነው የሚያስጠላው ማለት ነው። እና መጀመሪያ ማለት ነው ሳውዲ ላይ ወንድማችን ማለት ነው ያው አሰሪውን በመግደል በዛ ነበረ ስንጨነቅና ስናስብ የነበረው። ማሻአላህ ተባረካላህ። ያው ጥሩ ባይሆንም ልጁ በሰላም ወደ ሀገሩ እንደገባ ወዳውኑ እውነት ይሁን ውሸት ይሁን አላውቅም መረጃ መጣ ማለት ነው። በጣም ያሳዝናል። ስደት ላይ ስንኖር ያው መጥፎም እንዳለ ሁሉ ጥሩም ይኖራል ማለት ነው። እና ያጀማ ማለት ነው አሁን ይሄ ልጅ እውነትም ይሁን ውሸትም ይሁን አላህ ዋለ አናቅም። በሰላም ከገባ ጥሩ ነው። ግን የሰውን ህይወት ማጥፋት ማለት ከባድ ነው። ብዙ ወንድሞቻችን ማለት ነው ህገወጥ የሆኑ በጣም እየተንከራተቱ እያለቀሱ እየተያዙ እየገቡ ነው ማለት ነው። በሱ ስበብ ማለት ነው። ያ እንግዲህ አላህ የቀደረው ነው። ሁሉም ነገር በእርግጥ አላህ የቀደረው ነው። ግን ማለትም በጣም ከባድ ነው ቅጣቱ። ሰውን መግደል ከባድ ነው። ዱንያንም አኺራውንም አበላሽ ማለት ነው። እና መጥፎ አረብ አለ። እነዛም መጥፎ አረቦችን በዱዓ ነው ማቸነፍ ያለብን። አላህን በማውሳት አላህን በመለመን አላህ ከዚህ ከመጥፎ ቦታ ላይ አንተ አርቀኝ፣ በጣም ምን እንጃ ከምንም በላይ አንተ ሶብር ስጠኝ ማለት ነው። ማለትም ዱንያንም አኺራችንንም አበላሽተን ከምንሄድ ስለዚህ ማለት ነው ዱንያው ይቅርብን። በእርግጥ ገንዘብም ቀምቶት ሊሆን ይችላል አናቅም። እንግዲህ ውስጡን የሚያውቀው አላህ ሱብሃነሁ ወተዓላ ብቻ ነው። እኛ ያው በአይናችን ያየነውን በሚዲያ ያየነውን ነገር ነው እንጂ ውስጡን የምናውቀው ነገር የለም። ግን ቢሆንም ያጀማ ታገሱ፣ ሶብር አድርጉ። ማለትም ዱንያ ታልፋለች፣ ስትቀር ትቀራለች ማለት ነው። እና እንደዛ ነው። ሁለተኛ ደግሞ ያው ፎቶ መለጣጠፍ ማለትም ጥሩ ስላልሆነ ነው ፎቶቸውን ለጣጥፌ እዚህ ጋ መስራት ያልፈለግኩት ማለት ነው። ያው ስለምታዩት ትረዱኛላችሁ ብዬ አስባለሁኝ ማለት ነው። እና ይሄኛው ደግሞ ኢትዮጵያ ማለት ነው። ኢትዮጵያ ሱብሃንአላህ አላህ ኮረናን እንዳጠፋልን ሁሉ ይህን ዘረኝነት ይህን መጥፎ አስተሳሰብ አላህ ያርቅልን፣ አላህ ያጥፋልን። ያ ጀማ እስኪ ከልባችሁ ዱዓ አድርጉ። ኮሮናን ያጠፋ አላህ ይህን ዘረኝነት ማጥፋት ያቅተዋል ብላችሁ ታስባላችሁ? መጥፎን ነገር ያርቅልናል ብላችሁ መጥፎን ነገር አያርቅልንም ብላችሁ ታስባላችሁ? ያርቅልናል። የኛ አንድ መሆን ነው፣ የኛ መተሳሰብ ነው፣ የኛ አንድነት ነው ሁሉንም ነገር ማለት ነው ሊያስወግድልን የሚችለው። ልባችንን ንጹህ አድርገን ሁላችንም ማለት ነው በየሃይማኖታችን ቁመን ፈጣሪያችን ብንለምነው የተሻለ ነው። ማለትም ይሄን ታክል ተሰደንም የሰው ዜጋ ገለን መጨነቅ አያስፈልግም።
አገራችን ሰላም ከሆነችልን አገራችን እየሰራን እየለፋን አገራችን ቀይረን እንኖራለን ማለት ነው። በአሁኑ ሰዓት ግን ምንድነው የሆነው? በቃ አላ አይደለም ይህ ጥንብ ዘረኝነት ማለት ነው መጣ። ሱብሃንአላህ በቃ እስከ ስደት ድረስ ማለት ነው ተበከለ። ሀታ አረቦች ለራሱ ማለት ነው አንዳንድ አረቦች አማራ፣ ኦሮሞ ሲሉ ሀቂቀትን እኔ ይገርሙኛል፣ ዝግንን ይለኛል። እና አንዳንድ ልጆችም ማለት ነው እዚህ ጋር መተን ኢትዮጵያ ኢትዮጵያ ነን ኢትዮጵያ እያልን ማለት ነው አገራችንን ከፍ ማድረግ እንጂ እኔ ኦሮሞ ነኝ፣ እኔ ከምባታ ነኝ፣ እኔ ውራጌ ነኝ፣ ያን ስንቱን ነገር ምኑን ጠቅሼ ልንገራችሁ። እንደዛ ማለት አይጠበቅብንም። ያሰላም ወላሂ ተው 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 ያጀማ ተው። ማለትም ዱንያ ናት ትጠፋለች። እና ስለዚህ ማለት ነው ባንለያይ ባንከፋፈል አንድነት ሁነን ማለት ነው በአንድ ሁነን አገራችን ብናሳድግ እየተሻለ ነው ብዬ አምናለሁኝ። እና ሰሞኑን ደግሞ የሆነች ሴት ልጅ ናት ሀቂቀትም ማለት ነው እኔ ጓደኛዬ ልካልኝ ቴሌግራም ላይ ማለት ነው ሳየው ሱብሃንአላህ ያ አለመለቀቁ ነው ያልኩት። ማለትም እንደዚህ እንደሌላው ማለት ነው ቢለቀቅ የምር ይዘገንናል ማለት በጣም ነው የሚያስጠላችሁ። ምግብ መብላት ነው የሚዘጋችሁ ማለት ነው። እና የጀማ ምን ብዬ መናገር ማለት ያንን አይቼ ማለት ነው መተኛት በህልሜ ለራሱ መተኛት እኔ እንጃ ብንን አልኩኝ ማለት ነው። ጨነቀኝ፣ ፈራሁኝና ለምን ላክሽልኝ አልኳት። ያው ሙሉ ለሙሉ ውስጡን ገብተሽ አትየዋለችኝና በጣም ምን እንጃ ቴሌግራም ላይ የሚለቀቀው ነገር እኔ ይሁን ብሎ በዚህ ልክ ጭካኔ እንዴት አንደበታቸው ጨከነላቸው። ያጀማ ጡቷን እየገነጠሉ አስባችሁታል? አረ ብዙ አለ ብዙ። ምን ብዬ ልንገራችሁ? በጣም የሚዘገንን ነገር እንደው የሰው ልጅ እንደዚህ በዚህ ልክ ሱብሃንአላህ። አንድ ነገር ልንገራችሁ፣ እኛ ባለንበት ማለት ነው ወደ ቢኒሻንጉል ነበረ እንደዛ አይነት ዝግንን ያለ ነገር እማየው ማለት ነው። እነሱ ጥቁሮች ስለሆኑ ስላልተማሩ ስለምንም ስለማያውቁ ነው። አሁን ግን ማሻአላህ ተባረከላህ ማለት ነው አሁን ላይ ተስተካክለዋል፣ ተምረዋል። ያን ታክል አይደለም ያው ጥቅም ቢያታልላቸውም ያው ይናገራሉ፣ ድብቅን አያውቁም። እውነት ነው፣ ካረጉ ነው ይናገራሉ። ተገደሉ ገደሉ ነው ማለት ነው። እና እነሱ ደግሞ ይባላሉ ማለት ነው፣ ይበላሉ። እና ይሄ ደግሞ ማለት ነው እንደዚህ ቢያንስ እህቱን እናቱን ቢያስብ ምን አለ ጠብቶት ያደገውን ጡት እንደዛ አድርገው ማለት ነው ግን ጥልጥል ሲያረጋት ሱብሃንአላህ። ምን ብዬ ልንገራችሁ? ያንን ያየመችም እኔ የምለውን ነገር ይረዳኛል ብዬ አስባለሁኝ። እና ማለት ነው ወላሂ ሀቂቀትን ሱብሃንአላህ። አረ ምን አይነት ቀን ምን አይነት ጊዜ እየመጣ ነው ወላሂ እኔ እንጃ። ያኔ ማለት ነው ኮሮና በመጣ ሰዓት ሁሉ እና ለኛ ክፉ ነገር ሲያንሰን ነው ማለት አላህ በላ ቢያወርድብን ምን ትላላችሁ? እና ስለዚህ ኢተቂላ ወደ አላህ እንመለስ። ሁላችንም መቼም ማለት እምነት የሌለው ሰው ይኖራል ብዬ አላምንም። ማለት ነገ ሞት እንዳለ ሁሉም ሰው ያውቃል፣ ግን ነገ እንደሚጠየቅም ያውቃሉ ብዬ አምናለሁኝ። ቢያንስ ማለት ነው ያንን ነገ ስሄድ ምን ይዤ እሄዳለሁ የሚለውን ነገር እያሰብን አላህን ብንፈራ ወደ አላህ ብንመለስ ባይ ነኝ እኔ ለራሴ ማለት ነው። ያ ጀማ እኔ እንጃ አላቅም ምን እንደምላችሁና አላህ ኸይሩን ነገር ሰላሙን ያምጣልን። ላላ ብላችሁ ዘረኝነትን አርቁ እና ማለት ነው። በተለይ ደግሞ ሙስሊም እህትና ወንድሞቼ አያምርብንም እኛ በዘረኝነት አጠመዱ። ማለትም በቻላችሁት አቅም እንደዛ አይነት ዘረኝነትን የሚሰብክ ሰው ካለ ኢተቂላ አላህን ፍራ፣ ወደ አላህ ተመለስ ልትሉ ይገባል ማለት ነው። ዝም ብላችሁ እዛው ገብታችሁ እሱ ገና ይጠላኛል በማለት አብራችሁት ማጨብጨብ የለባችሁም። ተው ወላሂ ተው። ዱንያ ጠፊ ነች። አላህን እንፍራ ሀቂቀትን ማለት ነው። እና በዱዓም ደግሞ ሁልጊዜም ጠዋትም ማታም ስንነሳ አላህ ሰላምን ያምጣልን። እኛስ እኛ ነን። ነገ እነዛ የሚወለዱ ልጆች አዲስ ትውልዶች ምን ይዘው ነው የሚያድጉት? ያ ጀማዓ ምን ይዘው ነው የሚሄዱት?
እንደዚህ እንደኛ እየተሰደዱ ሱብሃን አላህ። አላህ ኸይሩን ነገር ያምጣልን። ሰላም አለይኩም።